ስቶቭ ላይ አሁን ላይ አዳዲስ የመጡ በዚህ አይነት ስታይሎች አሉ። እነዚህ ጠረጴዛ ላይ የሚቀመጥ አሊያም ደግሞ ግራናይት ላይ የሚቀደድ ባለ 2 ባለ 4 አለ። ብዙ አይነት አማራጮች እኛ ጋር ታገኛላችሁ ማለት ነው። የመንዘር ባህሪ የነበረው ድሮ ሁለቱን ብቻ ነበር እሳትና ውሃ ብቻ ነበር የሚቀጠለው። ያህ ሲሆን ግራውንድ ስለማይኖረው የመንዘር ባህሪ ነበር። እነዚህኞቹ አሁን አዲስ የመጡት ምን አላቸው? ግራውንድ አላቸው። 2 ጋዝ 2 ኤሌክትሪክ ይባላሉ። እነዚህ ደግሞ 2 የጋዝ አማራጭ 2 ኤሌክትሪክ አማራጭ አላቸው ማለት ነው። መርካቶ ቲዩብ አንደኛ ስፔስ ግዴታ ስፔስ ያስፈልጋል። አብዛኛው ጊዜ አሁን ላይ እንደተለመደው አፓርትመንት አሊያም ደግሞ ቦታ ሊያስፈልግ ይችላል። 60 በ60 የሚባሉት ሳይዞች እነዚህ ናቸው። 50 በ50 አለ፣ 60 በ90 አለ። በሶስት አይነት ስቶቭ አማራጭ አለ። አሁን ላይ ለቤት የተለመደው እነዚህ አይነት ስቶቮች ናቸው። 2 ጋዝ 2 ኤሌክትሪክ ወይ 4 ኤሌክትሪክ 60 በ60 የሚባሉ ከ40 ሺህ ብር ጀምሮ አሉ። እንደ ኳሊቲያቸው ፕራይሳቸው ይለያያል ማለት ነው። አሁን እዚህ ጋር ሁሉም አይነት ብራንድ አለ። ለማነጻጸር ያህል ያው ስቶቭ አብዛኛው ጊዜ እኛ ሀገር መብራት ላይ ኖር ይችላል። ጧት ላይ ተነስተ ኩክ ለማድረግ መብራት ከሌለ ከሰል ከማያያዝ ጋዝ ያለው ነገር ቢሆን ሞር የተሻለ ነው። 2 ኤሌክትሪክ 2 ጋዝ ነው የሚሆነው። 2 ኤሌክትሪክ 2 ጋዝ ነው። አንዳንዴ መብራት ካልኖረ ቶሎ ብለ በዚህ ኩክ ማድረግ ይቻላል። አብዛኛው ጊዜ የሰው ፍርሃት ምንድነበር? ጋዝ አደጋ ሊያስከትል ይችላል የሚል ፍርሃት ነበረው ሰው። አሁን ግን እነዚህኞቹ አዲስ የመጡት እነዚህ ሴንሰር ይባላሉ። ሴንሰር ማለት ጋዝ ኢሚዲየትሊ ሴንስ አድርጎ ይዘጋል ማለት ነው። አደጋ እንዳያስከትል እነዚህኞቹ ሴንሰሮች ኢሚዲየትሊ ሴንስ አድርገው ከዘጋ ራሱን ፓን ሴንሰር ስላለው ድስቱ እንደተነሳ ሴንስ አድርጎ ከዘጋ አደጋ የማስከተል ቻንሱ በጣም ዝቅተኛ ይሆናል። ሴንሰሮቹ እነዚህ ናቸው። አሁን ሌሎቹ ላይ አብዛኞቹ ስቶቮች ላይ ያካተቱ ነው የመጡት። እነዚህ ኦልድ ሞዴል የሚባሉ ሴንሰር የሌላቸው ሲሆኑ እነዚህ ደግሞ ሴንሰር ማለት እችኛዋ ናት ማለት ነው። ሴንስ አድርጎ ሁሉን ነገር ይዘጋል። ጋዙ ኦፕን ሲሆን ሴንስ አድርጎ ይዘጋል። አደጋ እንዳያስከትል ሁሉን ነገር እንትን ስለሚያደርግ ፍርሃታችንን ይቀንስልናል። አደጋ የሚያስከትል ፍርሃቱ ማለት ነው። እነዚህ ኖርማል ፕሌቶች ይባላሉ እና እነዚህ ልሙጥ ናቸው። እነዚህ ሸካራ ናቸው። ልሙጥና ሸካራ ማለት ይሄ ረጅም ጊዜ መቆየት ባህሪ ያለው፣ እነዚህ ሲሆኑ ግን የመድከም ባህሪ ያላቸው ሸካራዎቹ። ፕላስ ደግሞ ልሙጥ ሆኖም ደግሞ ሬድ ያለው አለ። ሬድ ማለት ዋቱ ከፍ ያለ ነው ማለት ነው። ቶሎ አሁን አንድ እነዚህኞቹ 1500 አይደሉ? ሬድ ሲሆን 2000 ይሆናል። ዋቱ ከፍ አለ ማለት እየደነዘዘ እንኳን ቢሄድ 1500 ነው የሚደርስ። እያለ መውረድ ረጅም ጊዜ ይቆያል። ሌላው ደግሞ አጠቃቀም ነው። ፕሌትን እያደነዘዘ ያለው አንደኛ ወተት ምናምን የሚገነፍሉ ነገሮች ተጥደው ብዙ ጊዜ መገንፈል ባህሪ ያለው። ሁለተኛ ደግሞ አጠቃቀም ላይ ደረጃ አለው። እዚህ ጋር ፓወሮቹን አጀስት የምናደርግበት ቀጥታ 0 ስናደርገው ሞር ከተጠቀምን በኋላ 3 አሁን እዚህ ጋር ማሳየት እችላለሁ። እዚህ ጋር 3 አለች። 3 ማለት ፓወር ላይ ነው፣ ኃይለኛ ፓወር ላይ ነው። ልክ ስንጨርስ 2 ከዛ ትንሽ ቆይቶ 1 ትንሽ ቆይቶ 0 ብናደርገው ሞር የተሻለ ነው። ቀጥታ 0 ላይ በመናረገው ሰዓት ባንዴ ከት ስለሚያደርገው የሞቀው ፕሌት ቶሎ የመድከም ባህሪ ያለው ሰራተኛ እጅ ላይ ሲሆን ይሄን ጋዘር አድርገን አንዴ ብንሰጣቸው የተሻለ ነው። ሌላው ደግሞ ወተት ሲገነፍል በቀላሉ ለማጽዳት ብዙ አይነት ስቶቮች አሉ። አሁን እነዚህ ቅብ ይባላሉ። ቅብ ማለት በቀላሉ ለመጸዳት ያመች ስቶቭ ግዴታ ስቴንለስ ስቲል መሆን አለበት። ምክንያቱም ሁሌ ከወጥ ከምን መንጠባጠቡ አይቀርም። በቀላሉ መጸዳት መቻል አለበት። እነዚህ ስቴንለስ ስቲል ማለት ልክ እነዚህ የማይዝጉ አይነት እንትኖች ስለሆኑ ተጠቀሙታላችሁ ማለት ነው። ራሱ ላይ አይዝም፣ ቢዝ እንኳን በሽቦ ማጠብ እንችላለን ማለት ነው። ድሮ ፖዚቲቭ እና ኔጌቲቭ ብቻ ነበረ ዋየር የሚመጣው። አሁን ላይ ያቺኛዋን እንትን ለማስባል ግራውንድ የሚባል አለ። ግራውንድ ማለት እነዚህ አሁን የመንዘር ባህሪ የነበረው ድሮ ሁለቱን ብቻ ነበር እሳትና ውሃ ብቻ ነበር የሚቀጠለው። ያህ ሲሆን ግራውንድ ስለማይኖረው የመንዘር ባህሪ ነበረው። እነዚህኞቹ አሁን አዲስ የመጡት ምን አላቸው? ግራውንድ አላቸው። ግራውንድ ማለት እንዳይነዝር ሾርቴጆች እንዳይኖሩ ከመሬት ጋር ግራውንድ ሰርቶ የሚነዝረንን ነገር ሙሉ ለሙሉ ያስተልልናል ማለት ነው። እነዚህ አሁን ያየናቸው ያለ ነው እንዳለ ለቤት ናቸው። ለኮሜርሻል ሲሆን የተለያየ አይነት እንትን ይኖረዋል። አብዛኛው ጊዜ ኮሜርሻል ጋዝ ነው ሰው የሚጠቀመው፣ ምክንያቱም ፕሌት አብዛኛው ጊዜ እንትን ይላል። አሊያም ደግሞ ኮሜርሻል ሲሆን እንደዚህ ሬዚስታንስ የሚባሉ አሉ። ሬዚስታንስ ማለት ጥቅልል ሽቦ እንደዚህ በሴራሚኮቹ ፈጣን ለሆነ እንትኖች እነዚህን እየተጠቀሙ ነው። እነዚህኞቹ በትንሹ በቀን 7 እስከ 10 ሰዓት መስራት ይችላሉ ማለት ነው። እነዚህ ሲሆኑ እነዛ ግን ሲሆኑ ቶሎ የመድከም ባህሪ ያላቸው። እሺ ስቶቭ ላይ አሁን ላይ አዳዲስ የመጡ በዚህ አይነት ስታይሎች አሉ። እነዚህ ጠረጴዛ ላይ የሚቀመጥ አሊያም ደግሞ ግራናይት ላይ የሚቀደድ ባለ 2 ባለ 4 አለ። ብዙ አይነት አማራጮች እኛ ጋር ታገኛላችሁ ማለት ነው።
ለኦፕን ኪችንም ለመሆን የሚችሉ ለትራዲሽናል ኪችንም መሆን የሚችሉ ብዙ አይነት አማራጮች ስላሉ እነሱን እናደርጋለን። ቱርክ ናቸው። ቱርክና እዚህ ያለው እዚህ የሚደረጉት አብዛኛው ጊዜ ያው ኳሊቲ ላይ ኩምቴል ይሄው እዚህ ጋር ፊት ለፊት ያለው የመጀመሪያው ኩምቴል የሚባለው ነው። ኩምቴል መጥፎ አይደለም፣ ግን እንደ ቱርኮቹ ኳሊቲ ሆኖ ሊቀጥልልን አይችልም። ለምን ካላችሁኝ ያው የአገልግሎታቸው የኳሊቲያቸው የሚጠቀሙበት ማቴሪያልም ልዩነት ስላለው ማለት ነው። ፕሌት ልትሉ ትችላላችሁ፣ ኤሌክትሪክ ኢንስታሌሽኖቹ ሊሆን ይችላሉ። በብዙ አይነት እንትኖች ይኖራሉ። ልዩነት አለው በደንብ ማለት ነው። ስቶቭ ያው ዴይ ቱ ዴይ የምንገዛው ነገር አይደለም። ረጅም ጊዜ አገልግሎት መኖር መቻል አለበት። ለዛ ቺፕ ኤክስፔንሲቭ ነው በእኛ አስተሳሰብ። ምንም ጊዜ ርካሽ ነገር ገዝተ ሳምንት 2 ሳምንት ከምትጠቀም ረዘም ያለ ነገር ዱራብል የሆነ ነገር አውጥተ ረጅም አመት ብትጠቀም ሞር ለኛም ሳቲስፋክሽን ነው፣ ለእናንተም ደግሞ ሞር ጥሩ ነው ብዬ አስባለሁ። እነዚህ ተች ስቶቮች ይባላሉ። ድስት የማይመርጡ ለየትኛውም ኢንቫይሮንመንት መሆን የሚችሉ ናቸው። ድስት እዚህ ጋር ቁጭ አድርገህ መጠቀም ትችላለህ ማለት ነው። ኢንዳክሽን እና ሴራሚክ በሚባል አለ። ኢንዳክሽን ማለት ድስት የሚመርጡ ናቸው። ለኛ ሀገር በእነዛ ድስቶች ስለማይኖሩ ለኛ ሀገር ከባድ፣ ውጭ ሀገር ሊጠቀሙ ይችላሉ። እኛ ሀገር ሴራሚክ የሚባሉት አማራጮች አሉ። እነዚህ ሬዚስታንስ ከስር ያለው ሬዚስታንስ ጥቅልል ሽቦ ስለሆነ በቀላሉ ሜንቴን ይደረጋል። ኢቭን እቺኛዋ ብትሰበር እቺኛዋ ገበያ ላይ ስላለች መቀየር የምትችሉበት ነው ማለት ነው። አክሰሰሪም አለው። አንዳንድ ሰው ትልቁን ስቶቭ ከሚገዛ ለስራ እንደዚህ ኮፊ ሃውሶች ምናምን ሲሆኑ ይሄን የተለመደው ረጅም ጊዜ የሚጠቀሙበት በዛ አይነት ነው። ሮሻን ይባላል። እነዚህኞቹ 220 up to 40 ነው። ኖርማል ሶኬት ላይ መሰካት የምትችሉበት ነው። 2000 ዋት አለው። ዋቱም ደግሞ እነዛን ኮንሰፕት የሚያደርገው ራሳቸው ትራንስፎርመር ስላላቸው ኃይል እያባዛ ስለሚጠቀም በትንሽ ኃይሉን ደብል እያደረገ ነው የሚጠቀመው ማለት ነው። እነዚህ 15500 ሮሻን በሚባል ብራንድ አለ። ሰው አንዳንዴ ተች ለኛ ሀገር መጥፎ ነው ይላል። አሁን ላይ ቴክኖሎጂ ሁሉም ሰው ስልክ ተችን እየተጠቀምን ስለሆነ ከባድ አይደለም ለኛ ሀገር። ከውበትም ከአገልግሎትም አንፃር ሰዓትንም ከመቆጠብ አንፃር እነዚህ የተሻሉ ናቸው። ምንም እንዳይገባባቸው ሙሉ ለሙሉ ፍሳሽ አያስገቡም ማለት ነው። ሰዓት፣ ቮልቴጅ እና ፈንክሽን ሁሉን ነገር ማግኘት ይችላሉ። እዛ ጋር ያየነው በተናጠል ነው። የላኛው ለብቻ የታችኛው ለብቻ ነበረ። አሁን ላይ ደግሞ ፍሪ ስታንዲንግ ይባላሉ። እነዚህ ሙሉ ለሙሉ ስታንድ ሆነው በእግራቸው መቆም የሚችሉ 4 ኤሌክትሪክ እና በሁለት ጋዝ 2 ኤሌክትሪክ አማራጭ አለ። 4 ኤሌክትሪክ ማለት አራቱንም ኤሌክትሪክ ብቻ ጋዝ አልጠቀምም ለሚል ሰው ሲሆን ሙሉ በሙሉ በኤሌክትሪክ ብቻ ነው የሚሰሩት ማለት ነው። እንደዚህ አይነት እንትኖች በጣም ብዙ አይነት ብራንዶች አሉ። የሀገር ውስጥም የውጭም አለ። እኔ ጋር ከ40 ሺህ ብር ጀምሮ በተለያየ አይነት አማራጭ አለ። 4 ኤሌክትሪክ የሆኑት ከ40 ሺህ ብር ጀምሮ ፋን ያለው፣ ታይመር ያለው፣ ግሪል ያለው። አሁን ስቶቭ ላይ ዋና መሰረታዊ ነገሮች የሚባሉት እንደነገርኩክ ታይመር መኖር፣ ፋን መኖሩ አለ። ፋን ማለት ሙቀቱን እኩል ዲስትሪቢዩት የሚያደርግ ሲሆን እነዚህ ደግሞ አረስቶ መስሪያ ግሪል ያለው ነው። ግሪል ያለው አለ። ፋን ሁሉን ነገር መቀበል የሚችል ብዙ አይነት ብራንዶች አሉ። ሚኒመም ፕራይሳቸው 40 ሺህ ብር ሲሆን ማክሲመማቸው እስከ 65 ሺህ ብር ድረስ የቱርክ ብራንዶች አሉ ብዙ አይነት። አሁን ደግሞ ኤክስፔንሲቭም ካላችሁኝ እነ ኢግነስ አለኝ፣ ቤኮ ፕራይሳቸው በጣም ውድ ስለሆነ እስከ 150 ከ100 እስከ 150 ሺህ ብር ሬንጅ ደግሞ ቤኮ፣ ኢግኒስ፣ አሪስተን የሚሉ ስቶቮች ታገኛላችሁ ማለት ነው። 2 ጋዝ 2 ኤሌክትሪክ ይባላሉ። እነዚህ ደግሞ ሁሉን ነገር ጋዝ መጠቀም ለሚፈልግ ሰው 2 የጋዝ አማራጭ 2 የኤሌክትሪክ አማራጭ አላቸው ማለት ነው። የቱርክ ናቸው። ፉል ኦፕሽን የሚባሉት ሁሉም ነገር የተሟላለት ሲሆን አሁን ሰው ጋዝ አልጠቀምም ጋዝ አደጋ ሪስክ አለው ብሎ የሚፈራውን ሰው ኢሚዲየትሊ ጋዝ ሴንስ አድርጎ የሚዘጋ የራሱ አውቶማቲክ ሴንሰሮች ይኖሩታል ማለት ነው። እስከ 2 ዓመት ድረስ ዋስትና ያለው ኦሪጂናል ብራንዶች ካላችሁኝ የቱርክ ስቴንለስ ስቲል ናቸው። ዲጂታል ታይመር ያለው፣ ፋን፣ ግሪል ከታች ልክ እንደዚህ ስቶሬጅ አሊያም እንደ ማይክሮዌቭ መጠቀም የምትችሉበት ኦፕሽን ያመቻቸላችሁ። አብዛኞቹ ተመሳሳይ ነው። የነዚህ ስቶሬጅ አንደኛ ጭማሪ፣ ሁለተኛ ደግሞ ዱራቢሊቲ ላይ ነው ልዩነታቸው። ሁሉም ፊቸራቸውን ያመሳስላል፣ አገልግሎታቸው ግን በዛው ልክ የተለያየ ይሆናል ከብራንድ ብራንድ ማለት ነው። የቱርክ ስቶቮች እንዳለ አክሰሰሪዝ ስላሉ እኛ የምንሰጣቸው አገልግሎቶች አክሰሰሪ እንደ ልብ ስላለ ፕላስ ደግሞ በቂ ባለሙያዎች ስላሉ እነሱን ስጋት እንቀንስላቸዋለን ማለት ነው። ከ40 እስከ 65 ሺህ ብር ነው። አሁን ላይ ቆንጆ የሚባሉት ስቶቮች አውሮፓ ስታንዳርድ የሚባሉት 65 ሺህ ብር ሲሆኑ ዝቅተኛ የሚባሉት ደግሞ እነዚህ ቅብ ምናምን የሚባሉት ትንሽ ኳሊቲያቸው ወረዳ ላይ ቱርኮቹ ከ40 ሺህ ብር ጀምሮ አሉ ማለት ነው። እናየው 60 በ90 የሚባል ትራዲሽናል ኪችን ላይ አብዛኛው ጊዜ የተለመደ ነው እኛ ሀገር ላይ። ሰፋ ላለ ኪችን አሊያም ደግሞ ትራዲሽናል ኪችን ላይ ባለ 6 ነው። 4 ጋዝ
ሁለት ኤሌክትሪክ ኦፕሽን የሚያመጣው ስታንዳርድ ናቸው እነዚህ ሲመጡ አራት ጋዝ ሁለት ኤሌክትሪክ ወይ አራት ጋዝ አንድ ኤሌክትሪክ ነው የሚመጡት እነዚህም እዛ ጋር ያየናቸው ነገሮች ሁሉ ነገሩ የሚያሟላ ይሆንና ይሄ ለየት የሚያደርገው ሁለት ፋን ይኖረዋል ሰፊ ስለሆነ ቤቱ ሁለት ፋን ይኖረዋል ሁለት አርስቶ መስሪያ ግሪል ይኖረዋል ማለት ነው ሚንሸራተታው ሀሪር ላይ ነው ፕላስ ደግሞ ዲጂታል ታይመር ነው በተን ስለሆኑ ዲጂታል ታይመሮች በቀላሉ ሜንቴን አክሰሰሪም እንደልብ ታገኛላችሁ የመበላሸት ቻንሳቸውን በጣም ዝቅተኛ ይሆናል ማለት ነው እነዚህ ደግሞ ስቴንለስ ስቲል ስለሆነ በሽቦ ማጠብ የምትችሉበት አማራጭ ስላለ ምንም አያስቸግራችሁ ማለት ነው ሁሉንም ነገር መጠቀም ትችላላችሁ ይላል እቺ ሮስት ትባላለች አርስቶ ብቻ ስትፈልጉ እሷን ትነካላችሁ ይሄ ደግሞ ድሮ በላይተር ምናምን የሚጫረውን ራሱ ላይ ስፓርክ ስላለው ስፓርክ ስታረጉት ራሱ ለጋዙ ራሱ ይጭራል ማለት ነው እና የቱርክ ብራንዶች ስለሆኑ ቆንጆ ነገር ከተገዛ ይቀር ፊክስድ አሴት ሆኗል በእኛ ሀገር ሁኔታ ከ10 እስከ ብዙ አመት መጠቀም የምትችሉበት ነገር ከፈለጋችሁ ኦሪጂናል ነገር እነዚህን የተሻሉ ናቸው ያስባሉ ስድስቱም ነገሮች የተለያየ አይነት ኢንስታሌሽን የተለያየ አይነት ኢንሌት ስላላቸው ስድስቱም ነገሮች ፈንክሽናቸው መጠቀም ትችላላችሁ ማለት ነው እነዚህኞቹ ከ65 ሺህ ብር ጀምሮ በተለያየ አይነት ብራንድ ዴልታ ሚል አለ ፌመስ ላክስ ኦርቢት ናሽናል በጣም በብዙ አይነት ብራንዶች ከሚኒመማቸው 65 ሺህ ብር ማክሲመም እስከ 180 ሺህ ብር ድረስ እየተሸጡ ናቸው ለኮሜርሻል ጋዝ አብዛኛው ቅድም እንደነገርኳችሁ ኮሜርሻል ሲሆን ጋዙን ነው አብዛኛው ጊዜ የሚጠቀሙት ሶዛት ጋዙ አሪፍ ነው ፕላስ ደግሞ ኦቨን ቤቱ ሰፊ ስለሆነ ኦቨኑን መጠቀም ትችላላችሁ ማለት ነው መርካቶ